እግዚአብሔርን ቃል አንድ ስፍራ አነባለሁኝ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ እንደዚህ ይላል። ይሄን ካነበብኩ በኋላ ጸልየን መንፈስ ቅዱስ የሚለንን እንከፋፈላለን። ለእግዚአብሔር ቃል ስላላችሁ ክብር እግዚአብሔርን አመሰግናለሁ። ሁላችንም ቆመን ይሄንን ቃል አነባለሁኝ። እንደዚህ ይላል። ወንድሞች ሆይ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 26 ጀምሮ ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔር የሆነውንም ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውንም ነገር ያልሆነውንም ነገር መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ወረዲልና የሚመካ በማይመካ ይላል በእግዚአብሔር ይመካ። እግዚአብሔር ይባርካችሁ። ቁጭ ትላላችሁ። ጌታ የተባረከ ይሁን። ዛሬ የምንከፋፈለው ዛሬ እግዚአብሔር የሚናገረን ርዕሱ ተመርጣችኋል የሚል ነው። you have been chosen እናንተ የተመረጣችሁ ናችሁ። አሜን አሜን። ጌታ ኢየሱስ የተባረከ ይሁን። እንግዲህ አንድ ጥያቄ ልጠይቃችሁ። እስቲ ስንቶቻችሁ ለአንዳንድ ጉዳይ ተመርጣችሁ ታውቃላችሁ? ላይክ በልጅነታችሁ ሊሆን ይችላል፣ በሆነ ማህበረሰብ ውስጥ ህዝብ እንድታስተዳደሩ፣ ምናልባት በሆነ ግሩፕ ውስጥ ተመርጣችሁ የምታውቁ ሰዎች አላችሁ። what do you feel? ምን አይነት ስሜት ይሰማችኋል? እግዚአብሔር የሆነ ነገር በእናንተ ውስጥ ሲያስቀምጥ ወይንም ደግሞ ሲመርጣችሁ ብቃትን በውስጣችሁ አስቀምጦ ነው። መጽሐፍ ቅዱስ ሲናገር ጳውሎስ ኃይልን በሚሰጠኝ በክርስቶስ ሁሉን፣ አንዳንዶቹን አላለም፣ ሁሉን እችላለሁ። ዛሬ በዚህ ማለዳ የእግዚአብሔር መንፈስ ለኔና ለናንተ እንደዚህ ይላችኋል። እናንተ ተመርጣችኋል። እናንተ ተመርጣችኋል። የተመረጣችሁበትን አመራረጥ ስትመለከቱ not because of your qualification ከናንተ ዕውቀት አይደለም፣ ከሆነ ነገር ተነስቶ አይደለም። እግዚአብሔር በእናንተ ብቃትን አስቀምጦ እናንተን መርጧችኋል። የእግዚአብሔር ስም የተባረከው። ዛሬ እግዚአብሔር ምስክር ነው። የሆነ ነገር ተለቋል። የሆነ ነገር ተለኩሳችሁ እንደምትሄዱ አውቃለሁ። በምትሄዱበት ቦታ መመረጣችሁን እናንተ ሳትናገሩ ጎረቤቶቻችሁ መናገር ይጀምራሉ። በጌታ በኢየሱስ ክርስቶስ ስም ይመንፈስ ያገኛችኋል። እንዴት እንደተመረጥን ለምን እንደተመረጥን በኋላ ላይ በደንብ አድርጌ ለማሳየት ፈልጋለሁ። የእግዚአብሔር ቃል ሲናገር ኤፌሶን ምዕራፍ 2 ላይ እንደዚህ ይላል። የሚገርማችሁ እንግዳ የሆነውን ነገር ነበረ እግዚአብሔር አምላክ የመረጠው። ኤፌሶን ምዕራፍ 2 ሐዋርያው ጳውሎስ በመንፈስ ቅዱስ በመመራት ለኤፌሶን ሰዎች መልእክትን ሲጽፍላቸው እንደዚህ ያለ ኤፌሶን ምዕራፍ 2 ከቁጥር 11 እስከ 13 እንደዚህ ይላል። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ፣ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ። በዛን ዘመን በሥጋ በእጅ የተገረዙ ሰዎች የሚመኩበት ነገር ነበራቸውና ያልተገረዙትን ሲያዩአቸው እነዚህ እኮ ያልተገረዙ የሚያስመካቸው በሥጋ መገረዛቸው ነበርና በሥጋ የተገረዙ በሥጋ ያልተገረዙትን የሚንቁበት ሰዓት ላይ እናንተ ግን እንደነዚህ አይነት ሰዎች በሚንቋችሁ ሰዓት እናንተ የተመረጣችሁ አለና የእግዚአብሔር ቃል ሲናገር እንደዚህ አለ። ይህንን አስቡ። ዛሬ ማሰብ ይሆንልናል። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ወገኖቼ ሰው የሚሞተው ገንዘብ ሲያጣ አይደለም። ሰው ራሱን ሱሳይድ የሚያደርገው ተስፋ ሲያጣ ነው። ብዙ ሰዎች እኔ በመኖርበት ከተማ ውስጥ ብዙ ገንዘብ እያላቸው ለግዠሪ መኪና እየነዱ ራሳቸውን ሱሳይድ የሚያደርጉ ሚስጥሩ ምንድነው ብዬ ሳስብ መንፈስ ቅዱስ እንደዚህ አለኝ። የነገ የመኖር ተስፋቸው ከውስጣቸው ሲያልቅ ገንዘብ አተን ኖረን እናውቃለን። ነገር ግን የተስፋ ከሰው ህይወት ውስጥ ሲወጣ ሰው ኢሚዲየትሊ የሚያደርገው ነገር ሞት ነው የሚመርጠው። እኔና እናንተ በሥጋ አሕዛብ በነበርን ጊዜ ሞት በሚገባን ጊዜ የዛን ጊዜ እግዚአብሔር
እግዚአብሔር አምላክ ያለ ተስፋ ያለ ክርስቶስ በነበርን ጊዜ በክርስቶስ ኢየሱስ ምን አደረገን? መረጠን። አሁን ግን እናንተ በፊት ርቃችሁ የነበራችሁትን በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። የቀረብነው በክርስቶስ ደም ነው። የተመረጥነው በክርስቶስ ኢየሱስ መስዋዕትነት ነው። ሰው የሆነው በክርስቶስ ኢየሱስ መስዋዕትነት ነው። የጌታ ስም የተባረከ ይሁን። ለዚህ ነው ኢየሱስ እንደዚህ አለ፣ እኔ መረጥኳችሁ እንጂ እናንተ አልመረጣችሁም። አዝ አ ማተር ኦፍ ፋክት እኔ ጌታን ተቀበልኩኝ ትላላችሁ እንጂ ጌታ ራሱ ፈልጎ ነው ያገኛችሁ። እንደ በጎች ተቅበዝብዘን ጠፋን አለ። ሁላችንም ወደ ገዛ መንገዳችን አዘነበልን። እሱ ግን ሃሌሉያ በኮበለልንበት ቦታ በጠፋንበት ቦታ መጣና you are chosen, you are a peculiar person, እናንተ የተመረጣችሁ ናችሁ፣ እናንተ የኔ ምርጦች ናችሁ አለና እሱ ምን አደረገን? መሰላችሁ መረጠን። እሱ ከመረጠን ማንም ሊንቀን አይችልም። አሜን ትላላችሁ ወገኖች? አንድ ሰው ጮክ ብሎ ተመርጫለሁ ይበል። ለምን እንደተመረጣችሁ ሲገባችሁ ከዚህ በኋላ ሊንቋችሁ የሚፈልጉትን ነገር ትታችሁ መሄድ ይሆንላችኋል። ለትልቅ አጀንዳ ተመርጣችኋል። ለትልቅ ዓላማ ተመርጣችኋል። ኧረ ሃሌሉያ ክብር ለእግዚአብሔር ይሁን። አንድ ነገር ገባኝ። እኔን ብላቴናውን ለዛ ለትልቅ አጀንዳ በባዕድ ሀገር መርጦ ካቆመኝ በአረቦች መካከል አቁሞ በእነሱ ቋንቋ እየተናገርኩኝ የእግዚአብሔርን ስራ እንድሰራ ከመረጠኝ how much more እናንተንማ። የጌታ ስም የተባረከ ይሁን። ክብር ለአባታችን ይሁን። ክብር ለወደደን ይሁን። ስለዚህ የእግዚአብሔር እጅ መረጠን። እግዚአብሔር እኛን ሲመርጠን የመጣንበትን ዘር አላየም፣ የትምህርታችንን ደረጃ አላየም። እኛን ለመምረጥ የሚከለክለው ነገር አንዳች ነገር አልነበረም። ግን ፍቅር ስለሆነ ምን አደረገን? በክርስቶስ ኢየሱስ መረጠን። እንደዚህ አለ፣ ስጋን የለበሰ ሁሉ ሃሌሉያ ይውላችሁ ዘር አልመረጠም፣ ቋንቋ አላለም፣ ምን አለ? ስጋን የለበሰ ሁሉ አለ። ስጋ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ አለ ጥበብን፣ ጽድቅን፣ ቅድስናን፣ ቤዛነትን በተደረገልን በሰራነው አይደለም በተደረገልን። አንድ ሰው ተደርጎልኛል ይበል። ተደርጎልን ነው ጻድቅ ይሆን ነው። ተደርጎልን ነው ጥበበኛ ይሆን ነው። ተደርጎልን ነው በሰው ፊት የተቆጠር ነው። አድርገን አይደለም፣ ለፍተን አይደለም። ክብር ለእግዚአብሔር ይሁን። እስቲ ለጌታ እልልታና ጨብጨባ። ክብር ለእግዚአብሔር ይሁን። ከዚህ የተነሳ መጽሐፍ ቅዱስ ሲናገር እንደዚህ ይላል። ትንቢተ ኤርምያስ ምዕራፍ 1 ቁጥር 4 ላይ ለኤርምያስ እንደዚህ ያለው የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣል። ባይ ዘ ወይ የእግዚአብሔር ቃል ይመጣል። እስቲ አንድ ሰው የእግዚአብሔር ቃል ይመጣል በሉ። ዛሬ የእግዚአብሔር ቃል ለዚህ ጉባኤ ይመጣል። እየዘለለ ይመጣል። ወደ እያንዳንዳችሁ ህይወት ይመጣል። ወደ ጉዳዮቻችሁ ይመጣል። ለኤርምያስ ከመጣል አንቺ የማይመጣበት ምክንያት የለም። ላንተ የማይመጣበት ምክንያት የለም። እንደዚህ ይላል የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። እንዴት? በሆድ ሳልሰራ ማይ ጋድ በሆድ ሳልሰራ አውቄሃለሁ፣ ከማህፀን ሳትወጣ ቀድሼሃለሁ፣ እንደገና ደግሞ ለአህዛብ ነብይ አድርጌሃለሁ። እግዚአብሔር አምላክ የሚያቀን ማንነታችንን ብቻ አይደለም፣ ስራችንን ያውቃል፣ አገልግሎታችንን ያውቃል። አንዳንድ ጊዜ ላልተፈጠርንበት ዓላማ ስንፋችር እንኖራለን እንጂ እግዚአብሔር ያለንን ነገር መሆን መቻል ማለት በምድር ላይ እንደዛ አይነት ሰው የተሳካለት ሰው የለም። ዛሬ በኢየሱስም ከጥሪያችሁ ጋር መገናኘት ሆነላችሁ። እግዚአብሔር ካሰበላችሁ ጋር መገናኘት ሆነላችሁ። ባይዘዌይ ጥሪ ያላችሁ ሲባል ሁላችንም ወንጌላዊ ነን ማለት አይደለም። ሁላችንም ፓስተር ነን ማለት አለብን። ለምሳሌ ብርሃንሽ መጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሺና ራይዝ ኤንድ ሻይን። በስራ ቦታ መብራት እንችላለን። በአስተማሪ ከሆነ አስተማሪ፣ በመንግስት ደረጃ በእያንዳንዱ አቅጣጫ በቢዝነስ ደረጃ ምን ሻይን ማድረግ እንችላለን። ጥሪያችንን የምናከናውነው እግዚአብሔር ባስቀመጠን ቦታ ነው። አገልግሎት ያለው በቤተ ክርስቲያን ብቻ እንዳይመስላችሁ። በቢዝነሳችሁ እግዚአብሔርን ታገለግላላችሁ። በመንግስት ደረጃ በማስተዳደር እግዚአብሔርን ታገለግላላችሁ። በትምህርት ቤት እግዚአብሔርን ታገለግላላችሁ። እግዚአብሔር ብቻ በጠራችሁ ቦታ ዛሬ ከጥሪያችሁ ጋር መገናኘት ሆነላችሁ። ክብር ለአባታችን ይሁን። ስለዚህ ለኤርምያስ እንደዚህ ያለው ሃሌሉያ እነሆ አለው ኤርምያስ 1:10 ላይ ትነቅልና ታፈርስ ዘንድ ታጠፋና ትገለበት ዘንድ ትሰራና ትተክል ዘንድ በአሕዛብ መንግስት ላይ ዛሬ አድርጌያለሁ። እስቲ አድርጌያለሁ ብልሴ ተደርገን እንጂ በቅተን አይደለም። ዛሬ እግዚአብሔር ያደረገው ሰው ይሄንን የሚያምን ሰው ማን ነው? ክብር ለእግዚአብሔር ይሁን። ዛሬ የጌታ መንፈስ እንደዚህ ይላል አድርጌያችኋለሁ ይላል። ብቻ አንድና አንድ ነገር ነው፣ መቀበል ብቻ ነው ያንን ቃል። እስቲ እኔ ተደርጌያለሁ በሉ ሲባካችሁ።
ክብር ለእግዚአብሔር ይሁን። ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ጠንቋይ ጉድ ፈላበት፣ ሟርተኛ ጉድ ፈላገት። ነቃዮች መተዋል፣ የተደረጉ መተዋል፣ አቅም ያላቸው መተዋል። ይኸውላችሁ እየፈሩ የሚኖሩ ሳይሆን እያስፈራሩ የሚኖሩ ሰዎች፣ እየገለባበጡ የሚኖሩ ሰዎች፣ እያስጨነቁ የሚኖሩ ሰዎች ኧረ አሜን ትላላችሁ። በጌታ በኢየሱስ ክርስቶስ ታፈርስና ይሁን ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌአለሁ። ክብር ለአባታችን ይሁን። አንድ ሰው ጮክ ብሎ ተደርጌአለሁ በልባካችሁ። በኢየሱስም ተደርገሻል፣ በኢየሱስም ተደርገሻል። መውረስ ይሆንልሻል፣ መንቀል ይሆንልሻል። ሟርተኛው ይነቀላል፣ ሞራ ገላጩ ይነቀላል፣ መተተኛው ይነቀላል። ለምን መሰላችሁ? በእናንተ ውስጥ ጥሪ ስላለ፣ የሚነቀል ጥሪ ስላለ፣ የሚገለባበት ጥሪ ስላለ፣ ሌላ ደግሞ በጽድቅ የምትተክሉት ነገር አለ። እናንተ ባላችሁበት ቦታ መንቀል ብቻ ሳይሆን መትከል ትችላላችሁ። ጽድቅ ይተከላል፣ ብላቴኖች ይተከላሉ። ኧረ አሜን ትላላችሁ። ክብር ለአምላካችን ይሁን። የጌታ ስም የተባረከ ይሁን። እግዚአብሔር አምላክ ዳዊትን የእስራኤል ንጉሥ እንዲሆን ሲመርጠው ከደህና ቤተሰብ አልመረጠም። ማይ ጋድ ወንድሞች ሆይ መጠራታችሁን ተመልከቱ። ከደህና ቤተሰብ አልተመረጠም። በተለይ ከተጠላ በቃ ከተናቀ መጽሐፍ ቅዱስ ሲናገር ትናንትና ከእረኝነት አንስቶ ወደ ፓላስ የወሰደው እግዚአብሔር አምላክ በታናናሾች መጠቀም ስለሚፈልግ ነው። ሙሴን ተመልከቱ። ሙሴ የተጣለ አያችሁ፣ ለአውሬ እራት የነበረ ዘር እንዳይቀጥል የተጣለ የነበረ እግዚአብሔር ሙሴን አስነሳና በፓላስ ውስጥ አስቀመጠና የግብፅን ጥበብ አስተማረና በራሱ እጅ የሚታደግ ስለመሰለው መጣና ግብፃዊውን ገደለ። ከገደለ በኋላ ሸሽቶ በምድረ በዳ 40 ዓመት ተቀመጠ። 40 ዓመት ሲቀመጥ እግዚአብሔር ጥሪውን አልቀየረም። ስህተታችንን እንኳን እግዚአብሔር ለመልካም ይለውጥበታል። የምናደርገው ስህተት የእግዚአብሔርን ነገር ያንጓትታል እንጂ እግዚአብሔር ባንተ ላይ ዓላማ ካለው የእግዚአብሔር ዓላማ ይፈጸማል። አሜን አሜን፣ ይፈጸማል። ከ40 ዓመት በኋላ እንደገና ጠራው። ኮልታፋ ነው ብሎ እና አሮን እያሉ ሐሳቡን አልለወጠም። ዛሬ አቅም የለኝም ለምትሉ ሰዎች የእግዚአብሔር ቃል እንደዚህ ይላችኋል። እናንተ ተመርጣችኋል፣ ተመርጣችኋል፣ ተመርጣችኋል። ከግብፅ ህዝቡን ከባርነት እንዲያወጣ እግዚአብሔር ምን አደረገ? ሙሴን መረጠ። በዛው ሙሴ እግዚአብሔር ታላላቅን ስራ ሰራ። የሆነ ቦታ ከቷችኋል፣ እግዚአብሔር ጥበብን እያስተማራችሁ ነው። እናንተን የሆነ ቦታ ወስዷችኋል፣ የሆነ ካምፓኒ ውስጥ ወስዷችኋል፣ የሆነ ሀገር ወስዷችኋል፣ የሆነ ማህበረሰብ ውስጥ ከቷችኋል። የሚሰራው ስራ ስላለ ነው። ለዛ ማህበረሰብ የምትጠቅሙ ሰዎች ናችሁ። አንድ ሰው ጮክ ብሎ ተመርጫለሁ ይበልሴ። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱሳችንን ስንመለከት ጌታ ኢየሱስ ክርስቶስ ታናናሾችን ሰዎች እንዴት እንደመረጠ እንመለከታለን። ስንቶቻችሁ ቱ ሜክ ኢት ሾርት ማለት ጊዜውን አጠራጠር ያረኩኝ ስለምንጸልይም ስንቶቻችሁ ያቺ ሳምራዊቷን ሴት ታሪክ ታስታውሳላችሁ? የዮሐንስ ወንጌል ምዕራፍ 4 ላይ በሰማርያ ሊያልፍ ግድ ሆነበት ይላል መጽሐፍ ቅዱስ። ዛሬ ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ አማካኝነት በዚህ በመድኃኔዓለም ቤተክርስቲያን ውስጥ ወይንም በዓለም መድኃኒት ቤተክርስቲያን ውስጥ ለማለፍ ግድ ሆኖበታል። ብዙ ልጆችን ሊያነቃ፣ ብዙ ልጆችን ወደ ጥሪያቸው ሊመልሳቸው፣ ብዙ ልጆችን ያለባቸውን ዓላማ አይኖቻቸው ተከፍተው እንዲያዩ ጌታ በመንፈሱ በዚህ ለማለፍ ግድ ሆኖበታል። እንዲህ ነው የሚለው ቃሉ ላይ ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ አጠጭኝ አላት። ዮሐንስ ወንጌል 4:9 ላይ ስለዚህ ሳምራዊቲቱ አንተ የአይሁድ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽን ማን መሆኑን ብታውቂው አንቺው ትለምኚው ነበር፣ የሕይወትንም ውሃ ይሰጥሽ ነበር አላት። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ የዘላለም ሕይወት የሚፈልቅ የሕይወት ውሃ ምንጭ ይሆንለታል እንጂ አላት። let me tell you something በእናንተ ውስጥ ያለው ነገር ለዘላለም የሚፈልቅ የብዙዎችን ጥማት የሚያረካ ነገር ዛሬ እግዚአብሔር መንፈሱን በእናንተ ውስጥ ያረካል። መንፈሱን በእናንተ ውስጥ ይልካል። መንፈሱን በእናንተ ውስጥ ይልካል። እንዲህ ያለ እየተናገረ
እንደውም ምን አላት? በመገለጥ በወርድ ኦፍ ኖሌጅ እንደዚህ አላት፣ 5 ባሎች ነበሩሽና አሁንም ካንቺ ጋር ያለው ባልሽ አይደለም፣ በዚህስ እውነት ተናገርክ አለችው። እርካታ ያጣችውን ሴት እንደዚህ አላት። ኢየሱስ ክርስቶስ ለምን ግድ አለው በሰማርያ ለማለፍ? አያችሁ፣ እቺን ሴት ከነበረችበት ሁኔታ አወጣና ወዴት ወሰዳት መሰላችሁ? ወደ ጥሪዋ። እሷ የምትኖረው ኑሮ የፈቀደችው ኑሮ እንጂ እቺ ሴት ምን ነበረባት? ጥሪ ነበረባት። ምን አይነት ጥሪ? ትልቅ የወንጌል ጥሪ። በሷ ህይወት ውስጥ የሆነውን እንመለከታለን። ሴቲቱ ጌታ ሆይ አንተ ነብይ እንደሆንህ አያለው አለችው። ሴቲቱም ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ። አያችሁ፣ በመጽሐፍ ተጽፎላችኋል። የብሉይ ኪዳን መጽሐፍን ስታነቡ መሲሁ እንደሚመጣ፣ እንደሚታደጋቸው፣ ከኃጢአታቸው ነፃ እንደሚያወጣቸው የተነገረ በነብዩ በኢሳይያስ ላይ የተጻፈ መጽሐፍ ስላለ ያንን ብሉይ ኪዳን ያለውን ቃል ስለሚያውቁት መሲህ እንዲመጣ እኔ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስም የምነግርሽ እኔ እርሱ ነኝ። let me tell you something። ኢየሱስ መሲሁ መሆኑን ምኩራብ ሄዶ አይደለም የተናገረው። ብዙ ሰዎች ህግ አዋቂዎች ነበሩ፣ ቃሉን የሚያውቁ የሚያስተምሩ ሰዎች ነበሩ። ለመጀመሪያ ጊዜ መሲህ መሆኑን የገለጠላት በማህበረሰብ የተናቀች የተጠላች ሴት የነበረችው እሱ የምነግርሽ እኔ ነኝ ብሎ የነገራት ለዛች ሴት ነው። ዛሬ ነገር የተከለከላችሁ ሰዎች፣ እናንተ አይገባችሁም የተባላችሁ ሰዎች ካላችሁ ጥሪያችሁ እንድታውቁ ፈልጋለሁ። ቤተ መንግስት ሄዶ ብዙዎችን አልመረጠም። ትልልቅ ቦታ ሄዶ ብዙዎችን አልመረጠም። አሳ አጥማጆችን መረጠ፣ ቀረጥ ሰብሳቢዎችን መረጠ። አመራረጡን ተመልከቱ። ብዙዎች ኃያላን የተባሉ ሰዎች ነበሩ። እግዚአብሔር አምላክ የተባረከው በእነዚህ አይነት ሰዎች የሚሰራውን ስራ እንዳለ ስለሚያውቅ ማንን መረጠ መሰላችሁ? የተናቁ የሚመስሉ ሰዎችን መረጠ። ዛሬ በእናንተ ህይወት ውስጥ የሚሰራው ትልቅ ስራ አለ። የጌታ ስም የተባረከ ይሁን። ባህሪ እንኳን ግድ አይለው። ታውቃላችሁ ጌታ ኢየሱስ ክርስቶስ ጴጥሮስ እንደሚክደው እንኳን እያወቀ እንደመረጠ ድካማችሁን እያየ እግዚአብሔር አያማርጥባችሁም። let me tell you something። እናንተ የተመረጣችሁ ናችሁ። እስቲ አንድ ሰው ተመርጫለሁ ይበል። እስቲ ተመርጫለሁ በሉ። እስቲ ተመርጫለሁ በሉ። እስቲ እኛንም ከእናታችን ማህፀን ሳንወጣ መርጦናል፣ ለስራው መርጦናል። ለዚህ ነው ዳዊት ሲናገር ግሩምና ድንቆኝ ተፈጥሬያለሁና አመሰግናለሁ። ስራ ድንቅ ነው፣ ነፍሴ እጅግ ታውቀዋለች። እኔ በስውር በተሰራው ጊዜ አካሌም በምድር ታች በተሰራ ጊዜ አጥንቶቼ ከአንተ አልተሰወሩም አለ። የጌታ ስም የተባረከ ይሁን። ዳዊትን ያወቀው፣ አብርሃምን ያወቀው፣ እንደገና ደግሞ ኤርሚያስን ያወቀው ጌታ እኔና እናንተን አውቆናል። እኔና እናንተን ከልጅነታችን ከመፈጠራችን ጀምሮ በእኔና በእናንተ ህይወት ውስጥ እግዚአብሔር ዓላማ አለው። አንድ ሰው ጮክ ብሎ ተመርጫለሁ ይበል። አንዳንድ ሰዎች ምንም እንደማትችሉ ሊነግሯችሁ ይችላል። በአንድ ጆሮ ሰምታችሁ በአንድ ጆሮ አፍሰሱት። ለምን መሰላችሁ? በእናንተ ውስጥ እግዚአብሔር ብቃትን አስቀመጠ። በየማለዳው እየተነሳችሁ እንደዚህ ልትሉ ይገባል። ስለመረጥከኝ አመሰግናለሁ፣ ስለመረጥከኝ አመሰግናለሁ። ክብር ለአባታችን ይሁን። ስለመረጥከኝ አመሰግናለሁ። ምናልባት ዳዊት ከጎልያድ ጋር ሊጋፈጥ በወጣ ጊዜ ያ ጥሪው ባይገባው ኖሮ እንዲህ ይል ነበር። የጠላት ሐሳብ ነው፣ ጠላት ነፍሴን ሊያጠፋው ነው ይል ነበር። ግን አንድ ነገር ገብቶታል። ጎልያድን ጃይንት የሆነውን ጎልያድ እንደሚጥል ስለገባው የእስራኤልን ተግዳሮት ሊጋፈጥ የወጣው አንድ ነገር ስለተለማመደ ነው። መጽሐፍ ቅዱሳችንን ስንመለከት ፍልስጤማዊ ጎልያድ በአምላኩ ስም ምን አለው? እረገመው አለው። ከንቱ እርግማን በእናንተ ላይ አይሰራም። እንደዚህ አለ፣ አንተ በተገዳደርከው በሕያው በእግዚአብሔር ስም እመጣብሃለሁ። ወንጭፍን ወነጨፈ፣ ምን አደረገው? ጣለው። ምን የሆነ ስለሆነ የተመረጠ። ዛሬ አንድ ነገር ልንገራችሁ፣ ጠላት ዲያብሎስ እናንተን አይጥላችሁም። እናንተ የተመረጣችሁ ናችሁ። እናንተ የተመረጣችሁ ናችሁ። ጠላትን የሚጥል ብርቱ ኃይል በእናንተ ላይ እግዚአብሔር አስቀምጧል። የጌታ ስም የተባረከ ይሁን። እግዚአብሔር ሳያስታጥቃችሁ የትም ቦታ አይልካችሁም፣ ያስታጥቃችኋል። ይሄ ቤት የምትታጠቁበት ቤት ነው። በጣም ይገርመኝ ነበር። ዓርብ ዕለት መጥቼ ማስታወቂያ እያየሁኝ እያለ ሐሙስ የትምህርት ጊዜ፣ ዓርብ ነፃ የመውጣት ጊዜ፣ እሁድ የአምልኮና ማይ ጋድ እዚህ ቤት ፒኤችዲ ያለ አልኩኝ። ፕሪቺንግ ሂሊንግ ዲሊቨራንስ። ክብር ለእግዚአብሔር ይሁን። እዚህ ቤት ውስጥ መጥተው ሳይፈወስ ሳይጽናና የሚሄድ ሰው የለም።
ለምን መሰላችሁ? እግዚአብሔር በዚህ ቤት ውስጥ ያስቀመጠው ትልቅ ጸጋ አለ። የጌታ ስም የተባረከ ይሁን። ስለዚህ ዛሬ ላጸናላችሁ የምፈልገው መመረጣችሁንና መጠራታችሁን ነው። እንዴት እንደተመረጣችሁ ላይገባችሁ ይችላል። መጽሐፍ ቅዱሳችንን ስንመለከት በማቴዎስ ወንጌል ምዕራፍ 27 ላይ የአንድ ሰው ታሪክ እንመለከታለን። ታስታውሳላችሁ? ጌታ ኢየሱስ ክርስቶስን ወደ መስቀል እየሄደ ሳለ ያንገላቱት ነበረ። አጠገቡ የነበሩ ሰዎች፣ ፈውስን የተቀበሉ ሰዎች፣ ምንም ነገር ቢመጣ ካንተ አንርቅም ያሉ ሰዎች ከጎኑ አልነበሩም። በጣም የሚገርመኝ በማቴዎስ ወንጌል ምዕራፍ 27 ቁጥር 32 ላይ ሲወጡም ስምዖን የተባለ የቀሬናው ሰውን አገኙት ይላል። ስምዖን የተባለ የቀሬናውን ሰው ምን አረጉት አለ? አገኙት። ይሄ የቀሬና ሰው ከየት መሰላችሁ? ሳጠናው ከሊቢያ የመጣ ነው ወደ ኢየሩሳሌም። ኢንፋክት የመጣውም ለመስገድ አይደለም፣ ለቢዝነስ ሊሆን ይችላል። ስለዚህ ስምዖንን የቀሬናውን ስምዖንን የጌታ የኢየሱስን መስቀል እንዲሸከም ምን አረጉት? አስገደዱት። ወገኖቼ ዓላማው የሌለው እቅዱ የሌለው መስቀል ይሸከማለሁ ብሎ አስቦ የማያውቀውን ሰው ምን አረጉት መሰላችሁ? መስቀል አሸከሙት። የገረመኝ ነገር አልሸከምም ብሎ እምቢ አላለም። መስቀሉን ተሸከመ። መስቀል ለመሸከም መጠራት በራሱ እኮ ትልቅ እድል ነው። እግዚአብሔር እንዴት ያለ ሰው እንደመረጠ ታውቃላችሁ? ሃይማኖቱም አይደለም። ምናልባት አረብ እንደሆነ እገምታለሁ። በአሁኑ ቋንቋ ስናየው ሊቢያኖች አረቦች ናቸው። ይሄ ሰውዬ ወደ ኢየሩሳሌም ሲሄድ የቀሬናው ስምዖን ይላል መስቀል እንዲሸከም ምን አረጉት? አስገደዱት ይላል። ለመስቀል ለመሸከም እንኳን አብረውት የነበሩ ሰዎች አልነበሩም። ይህንን ሰው ጌታ ከተጠቀመ how much more እኔና እናንተ? ኧረ አሜን በሉልኝ ባካችሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ይጠቀምባችኋል። ብዙ ሰዎች ነበሩ፣ ነገር ግን ከኢየሱስ ጋር የነበሩት አንዳንድ ሰዎች እነሱን አልመረጣቸውም። መስቀል ለመሸከም ግን ይህንን ሰው መረጠ። እግዚአብሔር አምላክ የተባረከ ይሁን። ለዚህ ነው እኔ ምስክርነት እንደመሰከርኩላችሁ አረብ ሀገር እንደማንኛውም ሰው ሲሄድ ቤተሰቤን ልረዳን የሄድኩት። እዛ ሀገር ላለው አገልግሎት ግን እኔን መረጠኝ። I don't have any qualification እዛ ሀገር ለማገልገል። እንደው እስቲ ላገለግል ነው ብዬ እንኳን ራሴን አዘጋጅቼ የሄድኩበት ዓላማ አልነበረኝም። ለስራ በሄድኩበት ሰዓት እግዚአብሔር ለዛ ሀገር ከመረጠኝ how much more እናንተን ደግሞ በዚህ ምድር ላይ እግዚአብሔር በያላችሁበት ቦታ እንድታገለግሉ እግዚአብሔር መርጧችኋል። የጌታ ስም የተባረከ ይሁን። ክብር ለአባታችን ይሁን። ስለዚህ እግዚአብሔር ሲመርጣችሁ ምንን ያስቀምጣል መሰላችሁ? በእናንተ ህይወት ውስጥ ቅባትን ያስቀምጣል። በእናንተ ህይወት ውስጥ ብቃትን ያስቀምጣል። እናንተ ልጁ ካላችሁ ሁሉ ነገር አላችሁ። አንዳንድ ጊዜ የምንሮጥለት ነገር በጠቅላላ ከልጁ ውጭ ከሆነ ኪሳራ ነው። ልጁ ያለው ሁሉ አለው። የጌታ ስም የተባረከ ይሁን። ልጁ ካላችሁ ሁሉ ነገር አላችሁ። ለዚህ ነው የእግዚአብሔር ቃል ሲናገር for God so loved the world that he gave his only begotten son that whosoever believe in him should not perish but have everlasting life ይላል። እግዚአብሔር አምላካችን የተባረከ ይሁን። በአረበኛው እንደዚህ ነው የሚለው لانه هكذا احب الله حتى بذل ابن الوحده لكي لا يهلك من يهمن باسمه ዮሐና 6:3 ምንድነው የሚለው መሰላችሁ? ልጁን ያለው በእርሱ የሚያምን የዘላለም ህይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ እንደዚሁ ምን አድርጓል? ወዷል። ይህንን ምሳሌ የምነግራችሁ ልጁ ካላችሁ ብቃት አላችሁ። ልጁ ካላችሁ ሁሉ አላችሁ። የጌታ ስም የተባረከ ይሁን። ልጁ ካለን ሁሉ አለን። ልጁ ካለን የተትረፈረፈ ህይወት አለን። ልጁ ካለን ዘላለማዊ ህይወት አለን። እግዚአብሔር አምላክ የተባረከው ወገኖቼ፣ እግዚአብሔርን ስታገለግሉ ልጁ ስላላችሁ ነው። የጠራችሁ ጌታ ብቃትን ለእናንተ ሰጥቶ ነው። ስንቶቻችሁ ጥሪ እንዳለባችሁ ታምናላችሁ? እግዚአብሔር አምላክ የተመሰገነ ይሁን። የጌታ ስም የተባረከ ይሁን። ኢየሱስ ጥሪውን አላቆመም። በተሰቀለ ጊዜ ሁለት ወንበዴዎች በግራና በቀኝ ተሰቅለዋል አይደል? የማቴዎስ ወንጌል ላይ ስንመለከት ስለነሱ ታሪክ ምን ያደርግ ነበር? ይሳደቡ ነበር ይላል። አንተ እውነት ንጉስ ከሆንክ አንተንና ራስህን እኛንና አንተን አድን ይሉት ነበር። በማቴዎስ ላይ ሁለቱም ይሳደቡ ነበር። ሉቃስ ላይ ስናነበው ግን አንደኛው እኛስ ስለሰራነው ኃጢአት የሞት ፍርድ ይገባናል፣ ይሄ ሰው ግን ንጹህ ሰው ነው እያለ ይናገር ነበር። ባክ በመጣ ጊዜ በመንግስት አስበኛል።
ጌታ ኢየሱስ ክርስቶስ መስቀል ላይ እስከ መሰቀል ድረስ ጥሪውን ምን አላረገም? አላቆመም። ስቲል ይጣራል፣ ለማዳን ህዝብን ይጣራል። የሚገርማችሁ እንደዚህ ያለው እውነት እውነት እልሃለሁ ዛሬ በገነት ከኔ ጋራ ትሆናለህ አለው። የጌታ ስም የተባረከ ይሁን። የጌታ ስም የተባረከ ይሁን። ወገኖቼ እግዚአብሔር እያንዳንዳችንን እየጠራን ነው። ዛሬ አዳዲስ ሰዎች ብትኖሩ በጉባኤያችን በዚህ መካከል ያላችሁ ሰዎች አሁንም እግዚአብሔር ለስራው ይፈልጋችኋል፣ ይጠራችኋል። የጌታ ስም የተባረከ ይሁን። ጸጋው በእምነት አድኗችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ማንም እንዳይመካ ከምኑ አይደለም? ከስራው አይደለም። አንድ ሰው ጮክ ብሎ ተጠርቻለሁ ይበለኝ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሳኦል የቤተ ክርስቲያን አሳዳጅ ነበረ። የሚገርማችሁ ስንቶቻችሁ ሐዋርያው ጳውሎስ ታሪኩን ታስታውሳላችሁ? ሐዋርያው ጳውሎስን እንዴት እንደመረጠው ስንመለከት የእግዚአብሔር ቃል እንደዚህ ነው የሚለው። የሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ ጌታም ይህ በአሕዛብና በነገሥታት መካከል በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃዬ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለ። አናንያም የተባለ በደማስቆ ያለ አንድ ሰው እንደዚህ አለ። ይህ ሰው እኮ ከካህናት አለቃ ደብዳቤ ተቀብሎ ህዝብን ምን የሚያደርግ ነው? የሚያሳድድ ነው አለ። ጸልይ ተብሎ ለመጸለይ ከብዶት ነበረ። ግን አንድ ነገር እንደሆነ እንመለከታለን። እግዚአብሔር አምላክ የተባረከ ይሁን። ይህንን ሰው እግዚአብሔር ከናቴ ማህፀን ሳለ ለስራው የለየኝ አለ። የተለየበት ነገር አለ፣ ግን እሱ ላልተጠራበት ዓላማ ነበር የሚኖረው። ዛሬ በእግዚአብሔር መንፈስ እንደዚህ እናገራለሁ። ወደ ጥሪያችሁ መመለስ ይሁንላችሁ። አንዳንዶቻችሁ ምናልባት ከጥሪያችሁ ውጪ እየኖራችሁ ያላችሁ ሰዎች ካላችሁ ዛሬ በኢየሱስ ስም ከጥሪያችሁ ጋር መገናኘት ይሁንላችሁ። እንደ ጳውሎስ ከጥሪያችሁ ጋር መገናኘት ይሁንላችሁ። በጣም የሚገርመኝ ነገር ሐናንያ ሲከራከር ነበር። የእግዚአብሔር መንፈስ ለሱ ነገረው፣ ሂድ ጸልይለት አለው። ልክ ጳውሎስ ሲመጣ ሐናንያም ወደ ቤቱ ገባ፣ እጁንም ጭኖ እንደዚህ አለ። ትናንትና ሲቃወመው የነበረው ወንድሜ ሳኦል ሆይ አለ። ሪጀክት የሚያደርጓችሁ ሰዎች ዛሬ ወንድሜ ብለው እጃቸው መጫን ይጀምራሉ። እስቲ ጥሪ ያለብኝ በሉ ባካችሁ። በመስሪያ ቤት ሊሆን ይችላል፣ በተለያየ አቅጣጫ እናንተን የሚቃወሟችሁ ሰዎች ዛሬ ከናንተ ጋር መተባበር ይሆንላችኋል። በኢየሱስም ከጥሪያችሁ የተነሳ እናንተን አለመቀበል አይችሉም። መቀበል የሚችሉበት ጸጋ ይለቀቅላችኋል። ሳኦል ወንድሜ ሳኦል ሆይ ጌታ እርሱም በመጣበት መንገድ የታየህ ኢየሱስ ነው፣ ደግሞ ታይ ዘንድ መንፈስ ቅዱስን ይሞላብህ ዘንድ ላከኝ አለው። የእግዚአብሔር ምሕረት ከእኛ ጥፋት በላይ ነው ወገኖቼ። ምንም አይነት ኃይል እናንተን ከጥሪያችሁ ሊያስቆማችሁ አይችልም። የተመረጠ ምን ነው አለ? ዕቃዬ ነው አለ። የተመረጠ ዕቃዬ ነው። እግዚአብሔር አምላክ የተባረከ ይሁን። ከሳሾቻችሁን የሚጥልላችሁ ጌታ በመካከል አለ። እናንተ ተመርጣችኋል። ከእንግዲህ ወዲህ እንግዳ አይደላችሁም። የእግዚአብሔር ቃል ሲናገር እንደዚህ ነው የሚለው ኤፌሶን 2:19 ላይ እንግዲህስ ይላል ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። እስቲ አንድ ሰው ጮክ ብሎ እንግዳ አይደለሁም በሉ እስቲ ባካችሁ። እኔ ተመርጫለሁ በሉ እስቲ። ስለዚህ መለኮታዊ ስራ በእናንተ ላይ እግዚአብሔር የጀመረው ስራ ስላለ ኔጌቲቭ ሜንታሊቲ አመለካከታችሁን አስወግዱና ጥሪ እንዳለበት ሰው መኖር የምትችሉበት ጸጋ ለእናንተ እንደተጠለቀቀላችሁ ማመን ይሁንላችሁ። በጌታ በኢየሱስም ዛሬ እንጸልያለን። ይሄ መንፈስ ያገኛችኋል። ለጥሪ የሚሆን መንፈስ ያገኛችኋል። የተጠራችሁበትን ጥሪ ኤክስፕረስ የምታደርጉበት መንፈስ በጌታ በኢየሱስም ያገኛችኋል። በኢየሱስም ያገኛችኋል። በኢየሱስም ያገኛችኋል። በየማለዳ እየተነሳችሁ እግዚአብሔር ሆይ የተመረጥኩኝ ስለሆንኩኝ አመሰግናለሁ ልትሉት ይገባችኋል። አመሰግናለሁ ልትሉት ይገባችኋል። ልክ እንደ ሳኦል እስራታችሁን ፈቶ የክብር ቃል ያደርጋችሁ እግዚአብሔር ዛሬ በዚህ ማለዳ እኔና እናንተን የጠራ ጌታ አሁንም ጠርቷችኋል። በጌታ በኢየሱስም ለጥሪው መለየት ይሆንላችሁ። ለጥሪው መለየት ይሆንላችሁ። ለዚህ ነው የእግዚአብሔር ቃል ሲናገር እንደዚህ ይላል። ሁለተኛ ጴጥሮስ ምዕራፍ 1 ላይ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 1 ጀምሮ የኢየሱስ ክርስቶስ ባሪያ
ሐዋርያው የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅን ካገኘው ጋር የተካከለ የክብር እምነት ላገኙ ዛት ሚንስ እኛን ጨመር ማለት ነው። ይሄ ቃል ላገኙ ካለ በኋላ እንደዚህ ይላል የመለኮቱ ኃይል በገዛ ክብሩና በበጎነቱ ካለ በኋላ የጠራንን በማወቅ እስቲ አንድ ሰው የጠራኝን በማወቅ መልሴ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሚሰጠን ነው ወይስ ስለሰጠን? ጮክ ብላችሁ ስለሰጠን በሉ እስቲ። ተቀብላችኋል። ለጥሪው የሚያስፈልጋችሁን ነገር ሁሉ በኢየሱስ ስም ተቀብላችኋል። ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ ዕውቀት ጸጋና ሰላም ይብዛላችሁ። በኢየሱስ ስም ዛሬ በዚህ ማለዳ ጸጋና ሰላም ይብዛላችሁ። ሰዎች ጸጋና ሰላም ይብዛላችሁ ጸጋና ሰላም ይብዛላችሁ ስለተባሉ ብቻ አይደለም። በጌታችን በኢየሱስ ክርስቶስ ዕውቀት ምን ይብዛላችሁ? ስትማሩ ጸጋ ይበዛላችኋል። ስትመጡ ስታገለግሉ ጸጋ ይበዛላችኋል። በኢየሱስ ስም ጸጋ ይብዛላችሁ። በኢየሱስ ስም ጸጋ ይብዛላችሁ። እንደዚህ ይላል ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ። እስቲ ስንት ሰው በዓለም ካለው ጥፋት ያመለጠ ሰው? ያመለጣችሁት እኮ ለአንድና ለአንድ ነገር ነው። እግዚአብሔር ያስመለጠን የሚሰራብን ስራ ስላለ ነው። ዛሬ በኢየሱስ ስም ማምለጥ ሆነላችሁ። በመንፈሳዊ ዓለም ላይ መለቀቅ ሆነላችሁ። ከታቀደባችሁ ነገር መለቀቅ ሆነላችሁ። ከዓለም ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋው ቃል እንድትሆኑ በእነዚያ ክብርንና በጎነትን የተባረከ እጅግ ታላቅ የሆነን ተስፋን ሰጠን። ወገኖቼ ተስፋ ያላችሁ ሰዎች ናችሁ። ይሄ ታላቁ ተስፋችን ነው። ከዚህ የበለጠ ቃል የለንም። ክብር ለእግዚአብሔር ይሁን። ይህ ቃል ተመርጠሃል ካለኝ እኔ ልወድቅ አልችልም። የእግዚአብሔር ቃል ተመርጠሃል ካለኝ ውዳቂ ልሆን አልችልም። የጌታ ስም የተባረከ ይሁን። ስንቶቻችሁ ይህን ቃል ታምኑታላችሁ? ይህ ተስፋ ተሰጥቶናል። በጣም የሚገርማችሁ የእግዚአብሔር ቃል ሲናገር እንደዚህ ይላል ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል። ምክንያቱም ለምን እንደሆነ ታውቃላችሁ? ሰማይና ምድር ቢያልፍ እንደገና በቃሉ ይመጣል። ቃሉ ካለፈ ግን በምን ይመጣል? ስለዚህ ባንቺ ህይወት ውስጥ ባንተ ህይወት ውስጥ ያለውን ነገር የሚነግርህ ሰው አይደለም፣ ሁኔታ አይደለም። አንድ ነገር እነግራችኋለሁ። እናንተ ተመርጣችኋል ስል በምክንያት ነው። የእግዚአብሔር ቃል እንደዚህ ይላችኋል እናንተ ተመርጣችኋል። እስቲ አንድ ሰው ጮክ ብሎ ተመርጫለሁ በሉ እስቲ። አረ ተመርጫለሁ በሉ እስቲ ባካችሁ። እግዚአብሔር አምላክ የተመሰገነ ይሁን። ተመርጠናል። ለትልቅ ዓላማ ተመርጠናል። ስለዚህ እንደዚህ ይላል ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ ላይ በጎነትን ጨምሩ፣ በበጎነትም ዕውቀትን ጨምሩ፣ በዕውቀትም ራስን መግዛት፣ ራስን በመግዛት መጽናት፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርን በመምሰል በወንድማማች መዋደድ፣ በወንድማማች መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋል። እነዚህ ነገሮች የሌሉት እውር ነውና በቅርብ ያለውን ብቻ ያያል፣ የቀደመውን ኃጢአቱን መንጻቱን ረስቷል። ስለዚህ አለ ሃሌሉያ ወንድሞቼ ሆይ አለ መጠራታችሁንና መመረጣችሁን ታጸኑት ዘንድ። ኦኬ ስለ መጠራት ተናገርኩኝ፣ ስለ መመረጥ ተናገርኩኝ። there is something ከኛ የሚጠበቅብን መጠራታችንና መመረጣችንን ማጽናት የምንችልበት ጸጋ ያስፈልገናል። ዛሬ በዚህ ከሰዓት በኋላ በጌታ በኢየሱስ ስም ይህ ጸጋ ፈሰሰልን። ይህንን ጸጋ መቀበል ሆነልን፣ በኢየሱስ ስም ሆነልን። እንደዚህ ይላል ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። ከፊት ይልቅ ምን አድርጉ? ትጉ። ዛሬ የትጋት መንፈስ ይለቀቃል። እግዚአብሔር እናንተን የሚፈልጋችሁ በየሳምንቱ እየመጣችሁ ፕሮግራም ተካፍላችሁ እንድትሄዱ ብቻ አይደለም። በእናንተ ህይወት ውስጥ ጥሪ ስላለ የእውነት ነው የምላችሁ። በእግዚአብሔር መንፈስ ሆኜ ከዓርብ ዕለት ጀምሮ መንፈስ ቅዱስ እየተናገረኝ ያለ ነገር አለ። እያንዳንዳችሁ እንደ ሰራዊት ትነሳላችሁ። ኢቭን ከሚቀጥለው ሳምንት ጀምሮ ብቻችሁን አይደለም የምትመጡት። ጥሪ ያለባችሁ ሰዎች ስለሆናችሁ አስከትላችሁ ትመጣላችሁ። ይሄን ያመነ ሰው አንድ ሰው አሜን ይበለኝ። ሰውን እግዚአብሔር ያዘጋጅላችኋል። አሜን ትላላችሁ። ጥሪ ያለባችሁ ሰዎች ናቸው። ሰው እኮ ወደ ጥንቆላ ቤት ሰውን እኮ አዋቂ ያለ ብሎ ይዞ ይሄዳል። ወደ ፓርቲ ቤት እኮ ሰዎችን እየጋበዘ ይዞ ይመጣል። ከዚህ በኋላ ጥሪ ያለበት ሰው ተነጥሎ አይመጣም። ሰዎችን ይዞ ይመጣል፣ እየበዘበዘ ይመጣል። በጥንቆላ ውስጥ ያሉትን እየበዘበዘ ይመጣል። ይሄው እነ ሮዚዬ እነ ቤትዬ አሉ። ብዙ ሰዎች አረቦች በእነሱ ምክንያት የተፈወሱ ሰዎች አሉ። ከባህሬን እንዳጋጣሚ ለምስክርነት የሚሆኑ ልጆቻችን ሁለት ልጆቻችን አሉ። ሽባ አልተፈወሰችም ቤቴ። እንዴት መሰላችሁ? ያቺን ሽባ ሴት እኔ ላገኛት አልችልም። እሷ ግን ይዛት መጣች።
እኛ ጋር አንድ አለ የሚጸልይ አለ። እሱ ከጸለየልሽ ተተዋት የነበረ ቤት ውስጥ ተተዋት የነበረ አመጣቻት። የዛን ጊዜ አስታውሳለሁ ከሳውዝ አፍሪካ ስመለስ እንሂድና አንዲት ሴት አለች እንዲጸለይላት እፈልጋለሁ አለችኝ። በመኪና ነው ይዘናት ሄድ ነው ታቅፈናት የመጣ ነው። አንድ ነገር ልንገራችሁ፣ ሰዎችን ሽባ የሚያደርገው መንፈስ ነው። ሴትዮዋ ምንም አይነት የአካል ጉዳት የለባትም። ለ9 ወር ቤቷ ተቀምጣ መራመድ ስለማትችል መንቀሳቀስ ስለማትችል ደግፈናት ነው ይዘናት የመጣ ነው። ቤተክርስቲያን ቢሮ ውስጥ መተን መጸለይ ስንጀምር የሚገርማችሁ መንፈሱ ጮሆ ሲወጣ ሴትዮዋ በድጋለች። ክብር ለእግዚአብሔር ይሁን። ጥሪ ያለበት ሰው የትኛውን ቦታ እየሰራ ጥሪውን ያከናውናል። ዛሬ አንድ ነገር ልነግራችሁ ፈልጋለሁ። በእናንተ ህይወት ውስጥ የሚሰራ ስራ አለ። ብዙ አረቦችን ማግኘት የሚችለው እኔ በመሰላችሁ አረቦች ቤት መግባት አልችልም፣ በእህቶቼ ግን እገባለሁ። that's why ስማቸውን ለውጬዋለሁ። they are not housemaid, they are house light። ክብር ለእግዚአብሔር ይሁን። እነሱ የቤት ሰራተኞች ሳይሆን የቤት መብራቶች ነን። ጌታ ኢየሱስ ክርስቶስ እንደዚህ አለ፣ እኔ የዓለም ብርሃን ነኝ አለና የሚከተሉትን እንደዚህ አላቸው፣ እናንተም ደግሞ የዓለም ብርሃን ናችሁ አለ። you are the lights of the world። ስለዚህ በሄዳችሁበት ቦታ ጨለማ በእናንተ ፊት አይቆምም። አሜን በሉኛ ባካችሁ። ጥሪውን የተቀበለ ሰው አንድ ሰው አሜን ይበል። ከዚህ በኋላ ጨለማ በእናንተ ፊት አይቆምም። ከዚህ በኋላ በሽታ በእናንተ ፊት አይቆምም። የተቀቡ የእግዚአብሔር ሰዎች አሉ። ወደዚህ ይዛችኋቸው ነው ይፈወሳሉ። በእናንተ ምክንያት የሚፈወሱ ሰዎች አሉ። በእናንተ ምክንያት ጌታን የሚያገኙ ሰዎች አሉ። ምክንያቱም እግዚአብሔር እናንተን ጠርቷቸዋል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እናንተ ግን አለ ከጨለማው ወደሚደነቀው ብርሃን የጠራችሁ ካለ በኋላ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ ለርስቱ የተለየ ቅዱስ ሕዝብና ካህናት ናችሁ። አንድ ሰው የተመረጥኩ ነኝ ይበል። አምናችሁበታል ወገኖቼ? በእናንተ እግዚአብሔር ይሰራል። እናንተ ተመርጣችኋል። በዝማሬ ተመርጣችኋል። በእግዚአብሔር ቃል ተመርጣችኋል። በምታደርጉት አክቲቪቲ ሁሉ ተመርጣችኋል። you are a peculiar people። እናንተ የተለያችሁ ናችሁ። ባላችሁበት ቢሮ ተመርጣችኋል። ለደህንነት ተመርጣችኋል። ለታላቁ ስራ ተመርጣችኋል። ስለዚህ መመረጣችሁን ታጸኑ ዘንድ ካለ በኋላ ከፊት ይልቅ ምን አድርጉ? ትጉ። ፕላን አውጥተናል 2026 ላይ ቢያንስ 10 ቤተ ክርስቲያን እንድንመሰረት ፕላን አውጥተናል። ቤት ለቤት ውስጥ ገብቷችኋል? ፕላን አውጡ። እናንተ የተመረጣችሁ ስለሆናችሁ እግዚአብሔር ምስክሬ ነው። የሚቀጥለው አመት በእግዚአብሔር እርዳታ የራሳችሁን ቦታ ትይዛላችሁ። አሜን አሜን አሜን። እግዚአብሔር ትጋትን ይጨምርላችኋል። እግዚአብሔር ሰዎችን ይጨምራል። እግዚአብሔር ሰዎችን ያዘጋጃል። ለምን? እስቲ አንድ ሰው እኔ የተጠራው ነኝ በል እስቲ። እናንተ የተጠራችሁ ናችሁ። በያላችሁበት ቦታ እግዚአብሔር እናንተን ይጠቀምባችኋል። የተጠራችሁ ስለሆናችሁ እናንተን ይጠቀምባችኋል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ስለዚህ ከፊት ይልቅ አለ መመረጣችሁና መጠራታችሁን ታጽኑ ዘንድ ከፊት ይልቅ ትጉ። ከዚህ በኋላ የምናገለግለው እንደ አንድ አማኝ ብቻ አይደለም፣ እንደ አንድ ጥሪ እንዳለበት ሰው ነው። አሜን በሉኛ። እየገባችሁ ነው? የጌታ ስም የተባረከ ይሁን። እስቲ አንድ ሰው ጥሪ ያለብኝ ይበል። በጌታ በኢየሱስ ስም ይጥሪ ፋንክሽን ያደርጋል። በኦፊስ ፋንክሽን ያደርጋል። በቤተ ክርስቲያን ፋንክሽን ያደርጋል። በመንግስት ስራ ቦታ ፋንክሽን ያደርጋል። በኢየሱስ ክርስቶስ ስም ጥሪያችሁ ይገለጣል። ክብር ለእግዚአብሔር ይሁን። እግዚአብሔር ከመወለዳችሁ በፊት መርጧችኋል። ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።